ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። አንተ ታላቅ፣ ኃያል፣ ድንቅ፣ ሩሩና ቸር አምላክ ነህና በጌታ በኢየሱስ ክርስቶስ ስም በምሕረትህና በቸርነትህ ደግሞ መልካምነትህን ሁሉ ልታደርግልን ስለወደድክ እናመሰግንሃለን። ሰማይ አምላክ እግዚአብሔር ሆይ እነሆ ደግሞ በምሕረትና በቸርነትህ ሕዝብህን እንድትጎበኝ መልካምነትህ በወንዶችና በሴቶች ልጆች ላይ እንዲሆን ያንተ እጅ እንዲዘረጋ ያዘኑ እንዲጽናኑ ከሐዘናቸው እንዲያርፉ ከሸክማቸው እንዲያርፉ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳልክ ለሕዝብ ዕረፍት እንዲሆን በኢየሱስ ስም ጸልያለሁ። ሰማይ አምላክ እግዚአብሔር ያንተ እጅ ተዘርግታ ደዌ መርገም ከሕዝብ ላይ እንዲነሳ እግዚአብሔር ሆይ እጆችህን በመዳሰስ ፈውስ በሕይወታቸው ውስጥ እንዲያልፍ እግዚአብሔር የዘላለም አምላክ ይህንን እንድታደርግ ደግሞ በክርስቶስ ኢየሱስም እጠይቅሃለሁ። የውስጥ ስብራትን እንድትፈውስ፣ የውስጥ ቁስልን እንድትፈውስ፣ በዘይትህ ውስጣቸውን እንድታረሰርስ፣ ጨለማ የሆነው ነገር ከሕይወታቸው ላይ እንዲነሳ፣ ዓይኖቻቸውን እንድትከፍት እግዚአብሔር ሆይ አሻግረው መመልከት እንዲችሉ በኢየሱስ ክርስቶስ ስም መልካምነት በፊታቸው እንዲገለጥ ጸልያለሁ። ኖ ደግሞ በኑሯቸው እንድትባርካቸው እግዚአብሔር ሆይ አገልግሎታቸውን ቢሆን፣ ትምህርት ቢሆን፣ ስራቸውን ቢሆን፣ ትዳራቸውን ቢሆን፣ ልጆቻቸውን ቢሆን በኢየሱስ ክርስቶስ ስም እንድትባርክ ጠይቅሃለሁ። ያንተ በረከት የዘላለም ነችና፣ ያንተ ምሕረት ለዘላለም ነውና፣ ቸርነት ለዘላለም ነውና በክርስቶስ ኢየሱስ ስም በዚህ በዘላለም ፍቅርህ እንድትነካቸው እንድዳስሳቸው እጠይቅሃለሁ። ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን አስተምረን፣ ዓይኖቻችንን ክፈት፣ መንገዳችንን አሳየን። እግዚአብሔር ሆይ በቃልህ ብርሃን እንድትመራን ደግሞ እንጠይቅሃለን። ሁሉን ለስምህ ክብር ሰጠን። ቀሪውን ጊዜ ባርክልን፣ በኢየሱስ ጌታ ድንቅ ስም አሜን። እየተመለከትን ያለነው እንግዲህ የኤፌሶን መጽሐፍ ምዕራፍ 4 ነው። በትናንትናው ዕለት ይህንን ክፍል ተመልክተን ነበረ። ቁጥር 15 ነበር በደንብ እያየ ነው። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ የሚል ነው። እንግዲህ እውነት የሚያሳድግ ነው። ፍቅር የሚያሳድግ ነው። የአንድ ክርስቲያን የማደግ ምልክቱ የልብስ፣ የቤት፣ የመኪና ቅያሬ አይደለም። አንድ ክርስቲያን ማደጉን የምትመለከቱበት በሕይወቱ የመንፈስ ፍሬ ይታያል። ትሕትና፣ ቅንነት፣ ትዕግስት፣ ፍቅር፣ ሰላም፣ ርኅራኄ፣ ደስታ፣ እነዚህ ነገሮች ይታዩበታል። ለሌሎች የሚጋባ መንፈሳዊ ነገር ታዩበታላችሁ። ያ የእድገት ምልክት ነው። መናገርም የእድገት ምልክቶች አይደሉም። ሰዎች በንግግር እየተካኑ ብዙ ሰዎች በምድር ላይ አሉ። አንዳንድ ሰዎች ፈጣን የንግግር ችሎታ ያላቸው፣ ሰዎችን በቀላሉ የማሳመን ችሎታ ያላቸው ሰዎች አሉ። እነዚህ ሰዎች አድገዋል ማለት አይደለም። እድገት በፍሬ ነው የሚገለጠው።
ዛፍ የሚታወቀው በፍሬ ነው። ያለ ፍሬ ዛፍን ማወቅ አይቻልም። ዛፍ ፍሬውን አይተን ነው ይሄ የእንትን ዛፍ ነው ብለን የምንለው። ነገር ግን ፍሬያቸው ኮምጣጣ የሆነና መራራ የሆነ የዲያብሎስ መልእክት የሚያሳይ ሕይወት ያላቸው ሰዎች በመንፈሳዊ ነገር አድገዋል ማለት አይደለም። በተለይ እኛ ኢትዮጵያኖች በጣም ከምንቸገርበት ነገር አንዱ ሰዎችን የምንለካቸው በልብሳቸው ወይም በንግግራቸው ወይም ባላቸው ወይም ደግሞ በዙሪያቸው በተሰበሰበ ሰው ነው የምንለካው። እሱ ስህተት ነው። ሰውን አንድ ክርስቲያን ሰውን መመዘን ያለበት መፈተንም ያለበት በእግዚአብሔር ቃል ነው። መለኪያችን የእግዚአብሔር ቃል ነው። መለኪያችን ቁሶች አይደሉም። መለኪያችን ሁኔታዎች አይደሉም። እነሱ እድገትን ፈጽሞ አያመለክትም። ሰው ሰርቆም አጭበርብሮም በተለያየ መንገድ በውርስም ሀብት ሊያገኝ ይችላል። ሰርቶም ሊያገኝ ይችላል። ነገር ግን ሀብት አለው ማለት እግዚአብሔር ባርኮታል ማለት አይደለም። በመንፈሳዊ ሕይወቱ አድጓል ማለት አይደለም። ለዚህ ነው እግዚአብሔር ዛፍን በምን ታውቃላችሁ አለ? በፍሬ። አገልጋይ በምን ይለያል? በፍሬ ባደጉ። በአገልጋይ ሕይወት ውስጥ አትሊስት ሁለት መሰረታዊ ነገሮችን ታያላችሁ። እውነትን፣ ፍቅርን ታያላችሁ። ፍቅር የሌለው አገልጋይ፣ እውነትን የማይናገር አገልጋይ ወይም ክርስቲያን አድጓል ማለት አይቻልም። ታውቃላችሁ፣ በመንፈሳዊ ሕይወታችሁ ስታድጉ የፍቅር ሰው እየሆናችሁ ነው የምትሄዱት። ይበልጥ ትሑት እየሆናችሁ ነው የምትሄዱት። ይበልጥ ዝቅ እያላችሁ ነው የምትሄዱት። ታይታን ማትወዱ ነው የምትሆኑት። ልታይ ይሰገድልኝ፣ አጨብጭቡልኝ፣ ይሄ የዲያብሎስ ኔቸር ነው። የዲያብሎስ ፍሬ ነው። የእግዚአብሔር ፍሬ አይደለም። የእግዚአብሔር ፍሬ ትህትና፣ ቅንነት፣ ታማኝነት፣ እውነትና ፍቅር፣ ትዕግስት የሞላበት ነው። ስለዚህ እኮ ነው ወደ ክርስቶስ እደጉ የሚለን። ክርስቶስ ያሳየን ይሄንን ነው። በምድር በነበረበት ሰዓት፣ በሚመላለስበት ሰዓት ያሳየን ምሳሌ ይህንን ምሳሌ ነው። ፍቅርን ያሳየን፣ ትህትናን ያሳየን፣ ደግነትን ነው፣ ርኅራሄን ያሳየን፣ ቸርነትን ያሳየን ይህንን ነው እንጂ ክፋትንና ተንኮልን፣ ጥላቻንና ቂመኝነትን፣ አድመኝነትን አይደለም ያሳየን። እኔ አንዳንድ ጊዜ እንደ ቦዲጋርድ አዘጋጅተው ሰዎችን የሚያፍኑ አገልጋዮች እነዚህ የት ሀገር አገልጋዮች ናቸው ልንል እንችላለን። ሰውን የሚያሳድዱ። ጌታ ኢየሱስ እኮ የነገረን ይህንን አይደለም? ጠላት ቢራብ አብላው፣ ቢጠማ ምን አድርገው ነው የሚለው? አጠጣው ነው ያለን። ጠላትህን ውደድ ነው ያለን። እድገት ይሄ ነው። የሚጠላንን፣ የሚሰድበንን፣ የሚነቅፈንን፣ የሚያሳድድንን ስንወድ እነሱን መውደድ ስንጀምር እውነትም ያኔ መንፈሳዊ ሕይወታችን እያደገ መጥቷል። ምን ማለት ነው? እኔን አትችሉኝም፣ እኔ ያሳያችኋለሁ የሚል መንፈሳዊ እድገት የለም። እንደዚህ ይህ ከአጋንንት ሲሆን ነው። አጋንንት በፉከራ የተሞላ ነው። ይህም ባታደርግ እደፋሃለሁ የሚል ነው አጋንንት። ምሴን ካላስገባህ እደፋሃለሁ የሚል ነው አጋንንት። ስለዚህ ወደ ክርስቶስ እንደግ። እድገታችን ወደ ክርስቶስ መሆን አለበት ብዬ እላለሁ። ቁጥር 16 ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ምን ያደርጋል? ያሳድጋል። እያንዳንዳችን ብልቶች ነን። እያንዳንዳችን ይሄ እንዴት ነው? ትንሽ የምንለው በእግዚአብሔር ቤት ውስጥ የለም።
ትንሽ የምንለው ነገር የለም። በቆዳችን ላይ እንኳን ያለው ፀጉር ጠቀሜታ አለው ስለ አካል ስንመለከት። ስለዚህ እያንዳንዱ ክርስቲያን፣ እያንዳንዱ ዳግም የተወለደ ሰው በእግዚአብሔር አካል ውስጥ ብልት ሆኖ ጥቅም አለው። እያንዳንዱ ካልተያያዘ በስተቀር በፍቅር ለማነጽ አካሉን የማሳደግ ነገር አይኖርም። አካሉ ማደግ የሚችለው በፍቅር ስንያያዝና ስንተናነጽ ነው። ካልተያያዝን አይሆንም። ሐዋርያት ሥራ እኮ የቢጊኒንግ ቸርች የሚያስተምረን ይህንን ነው። አንድ ነፍስ አንድ መንፈስ ነበራቸው ነው የሚለን። 2 እና 3 ነበራቸው አይደለም የሚለን። የተበታተኑ ነበሩ አይደለም የሚለን። በሐሳብ እንኳን ባይግባቡ ያንን ሐሳብ የሚፈቱበት መንገድ ነበራቸው። ከዛ ወደዛው ፈጥነው ወደዛው አንድነትና ወደዛው ፍቅር ነበር ይመለሱ የነበሩት። የሁሉም ቅናት የክርስቶስ ኢየሱስ መንገስ ነው። የሁሉም ቅናት የክርስቶስ ኢየሱስ መሰበክ ነው። የሁሉም ቅናት የክርስቶስ ኢየሱስ መገለጥ ነበር። ዛሬ የብዙዎቻችን ማለት ይቻላል ቅናት ግን የራሳችን መገለጥ ነው። የራሳችን ታይታ ነው። አንዳችን ከአንዳችን እንደምንበልጥ እናስባለን። እንደዛ የሚል በእግዚአብሔር ቃል ውስጥ የለም። ይሄ የምድር ቋንቋና የዲያብሎስ ቋንቋ ነው። የእግዚአብሔር ቋንቋ ግን እያንዳንዳችን በእግዚአብሔር ፊት እኩል ነን። እያንዳንዳችን በእግዚአብሔር ፊት ልጆች ነን። እያንዳንዳችን በእግዚአብሔር ፊት ስፍራ አለን። ደካማው እንኳን ሳይቀር በእግዚአብሔር ፊት ስፍራ አለው። በእግዚአብሔር ፊት ልጅ ነው። በሥጋ ሊደክም ይችላል፣ ግን በእግዚአብሔር ፊት ልጅ ነው። በእግዚአብሔር ፊት ስፍራ አለው። ምክንያቱም እሱም እዚህ አካል ውስጥ ነው ያለው። አንድ ብልት ሆኖ እዚህ አካል ውስጥ አለ። ከሰውነታችን ክፍል እኮ የሚደክም ክፍል አለ። ያ የሚደክመው ክፍል ደክመሃልና ተብሎ ተቆርጦ አይጣልም። ነገር ግን ምንድነው የሚደረገው? ሌላኛው አካል ሌላኛው ብልት ያንን ብልት ያበረታዋል። ለምን? አካሉ በትክክል መንገዱን ይዞ መስራት እንዲችል። ሁሉ ነው የሚለው። ሁሉ እያንዳንዱ ክፍል በልክ እንደሚሰራ ልክ አለው። የሁሉ በተሰጠለት በጅማት ሁሉ እየተገጣጠምን እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። የክርስቶስ ቤተ ክርስቲያን ተነጥላ ማደግ አትችልም። አንዳንድ ጊዜ ይመስለናል የሰው ብዛት፣ የሰው አጀብ፣ የሰው ምናምን ስናይ እኛ ለየት ብለን ያደግን ይመስለናል። በአጥቢያ ደረጃ ስንመለከት አንዳንድ ጊዜ መጽሐፍ ቅዱስ ስታጠኑ ይሄ ነገር ቅርም ይላቸዋል። እኛ ስፔሻል ነን እንላለን። ስፔሻል ክርስቶስ ብቻ ነው። ማንም ስፔሻል የለም። ስፔሻል የኔ ክርስቶስ ብቻ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ሞቶ የተነሳው ሞትን ድል ያደረገው ስፔሻል እሱ ብቻ ነው። ሌላ ስፔሻል የለም። የኛ ቸርች ለየት ያለ ነው ይላሉ ሰዎች። ለየት ያለ ወንድምህ ሌላኛው አካል ብልትህ ሌላኛው አጥቢያ እንዳንተ እንዲሆን ነው የሚፈልገው እግዚአብሔር። ተያይዘህ እንድታድግ ነው የሚፈልገው እግዚአብሔር። ተነጣጥለህ አይደለም። ተነጣጥለህ እንድታድግ አይደለም። ተያይዘን እንድናድግ ነው እግዚአብሔር የሚፈልገው። ተያይዘን ወደ እሱ ፍጹም ሙላት እንድንደርስ ነው የሚፈልገው። ለምን? ኢየሱስ ክርስቶስ ሲመጣ ይሄኛው ቤተ ክርስቲያን ስፔሻል ነው ይሄንን ነው ምነጥቀው አይልም። በየአጥቢያው በየዓለም አቀፉ ያለችዋን የእርሱ የሆነችዋን ያችን ዓለም አቀፍ ቸርች የተዘጋጀችዋን ሙሽራ የሆነችዋን እርሷን ነው ይዟት የሚሄደው። ስለዚህ ወገኖቼ የተለየ ስፔሻል የሆነ ነገር እንደሌለ ልናውቅ ልንረዳ ያስፈልጋል። እንግዲህ ለዛሬ ማለዳ ይህንን ካልኩ ይበቃል። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ይህንን አገልግሎት በመደገፍ ደግሞ ከኛ ጋር እየተባበራችሁ ያላችሁ እግዚአብሔር አብዝቶ ይባርካችሁ፣ በረከቱ ያገኛችሁ። ላለው እንግዲህ በስክሪኑ ላይ ባለው አካውንት አገልግሎታችንን ደስ እያላችሁ በልግስና መደገፍ ትችላላችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ ማለት እወዳለሁ። አጭር ጸሎትን ጸልይና የዛሬን የማለዳ ቁርስ በዚህ እንቋጭ።
የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነት ሁሉ በክርስቶስ ኢየሱስ ስም እናመሰግናለን። ስላደረክልን ርኅራኄ፣ ስላስተማርከን፣ መንገድን ስላሳየህን፣ ማንነታችን እንድናውቅ እንድንረዳ ስለደገፍከን፣ ስለረዳን እናመሰግናለን። ደግሞ እግዚአብሔር አምላኬ ሆይ እችን ቀን ባርክልን፣ ከክፎች ሁሉ ጠብቀን፣ በደምህ ሸፍነን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።